እየተጣሉ ነው። ጋይስ ተመልከቱ፣ እየተጣሉ ነው። እስቲ አሁን ምላጭ አውጡና ይሄንን ደማቸውን ቁረጡት። ጥቁር ይወጣል፣ ቀይ አይደል የሚወጣው? አንድ ይዞ ግቡ ቆርጣሉኝ። አንድ ይዞ አንተ ተመረረ በባሁን መሰረት ሊቭ ላይ መጥቼ ይሄው ጆሮዬን ቆርጫለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 18 ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነኝ አላህ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር አነጋጋሪ በሆነ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው በትናንትና ዕለት እሁድ ምሽት እንግዲህ አነጋጋሪ ክስተቶች ተሰምተዋል። አንዱ ልጅ ጆሮውን ሲቆርጥ ካሜራ ደቅኖ የድድብናውን ጥግ ለመላው የኢትዮጵያ ሕዝብ ላይቭ ላይ ጆሮውን እየቆረጠ አሳይቷልና ታዲያ ጉዳይ ይህ ልጅ ምን አስመልክቶ ነው ጆሮ ሊቆርጥ የቻለበት የሚለውን ጉዳይ በተያዘ ምክንያት በትናንትና ዕለት እንግዲህ በአዲስ አበባ አንዳንድ ግርግሮችንም ተከስተዋል፣ አይተናል። ተፈጠረው ምንድነው የሚለውን በጋራ አይተን ሐሳብ እንሰጥበታለን። በጣም የሚያሳዝን ነገር ነው ትላችኋለሁ። ወጣት ሆነን በዚህ ልክ የምናስብ ከሆነ እንጃ ማርያም ያማል። በተጨማሪ በዛሬው ዕለት እንግዲህ ጥር 18 የሊቀ ሰማዕቱ ስባሪ አጽም ተሰብስቦ የክርስቶስ ኢየሱስ አምር የተገለጠበት ሰማዕተ ኢየሱስ ተብሎ አጽሙ ተሰብስቦ የተጻፈበት የቅዱስ ጊዮርጊስ ዓመታዊ መታሰቢያ ክብረ በዓል ነው። ኦርቶዶክሳውያን እንኳን ደረሳችሁ፣ እንኳን አብሮ አደረሰን ማለት ወዳለሁ። በቅድሚያ ከዚህ ቪዲዮ እንጀምር። በተለይ በባህር ዳር ጣና ላይ በደንብ ይከበራል። ቪዲዮን አሳያችኋለሁኝ። እዚያ በትናንትናው ዕለት በመዲናችን በአዲስ አበባ የተፈጠረውን አሳዛኝ የወጣቶች የእግር ኳስ ደጋፊዎችን ቪዲዮዎች አሳያችኋለሁ። በጣም ያሳዝናል። በዚህ ከቀጠልን ምን ደረጃ እንደምንደርስ እኔ እንጃ። ለማንኛውም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ቪዲዮውን ማሳያችሁ ይሆናል። ላይክ እያደርጋችሁ ጀምሩት። ቻናላችንን ሰብስክራይብ አድርጉ፣ አዲስ ከሆናችሁ ማለት ነው፣ ገና ዛሬ የመጣችሁ ከሆናችሁ ማለት ነው። ወደ ቪዲዮን ተከታተሉኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 18 አይቀርም። እንኳን ለሰባር ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ጥንታዊው ጅሮታ አጽሞን ጥር 18 የሰባር ጊዮርጊስን ክብረ በዓል ምክንያት በማድረግ ታላቅ በዓልን ያደርጋል። በዕለቱም ታቦተ ቅዱስ ጊዮርጊስ ከመንበሩ ተነስቶ ሕዝቡን እየባረከ ወደ ጊዮን አደባባይ ይሄዳል። ጣና ሐይቅንም ይባርካል። በፈለገ ገነት ቅዱስ ጊዮርጊስ ገዳም የጅሮታ አጽሙ በዓለ ንግስ ስለሚከበር በመላ ባህር ዳርም ሆነ በአካባቢ ያላችሁ ምእመናን መታችሁ በዓሉን በድምቀት እንድታከብሩልን የገዳሙ ሰበካ ጉባኤ ጥሪ ያስተላልፋል። በዓሉን የሚገልጽ የክርስቲያን ልብስ በመልበስ የበዓሉ ታዳሚዎች እንድትሆኑ በሰማዕቱ በቅዱስ ጊዮርጊስ ስም ጥሪያችንን እናስተላልፋለን። ስለዚህ በዚህ በዓል ተገኝታችሁ በዓሉን እንድታከብሩልን ጥሪያችንን እናስተላልፋለን። እርሶም በዕለቱ በመገኘት የዚህን ታላቅ ሰማዕት በረከት ይካፈሉ ዘንድ በአክብሮት ጠርተውታል። ሰባርን በጋራ ነው የአምላክ አገልጋይ ጊዮርጊስ። ኦርቶዶክሳውያን ይህን ጥሪ ካህናት አባቶቻችን በትናንትናው ዕለት በዋዜማው ዕለት ለመላው ኦርቶዶክሳውያን አስተላልፈዋል። በዛሬው ዕለት ደግሞ እንደምታዩት በእንደዚህ ያለ መልኩ በጣና ደሴት ላይ የሊቀ ሰማዕቱ ቅዱስ ጊዮርጊስ ዓመታዊ መታሰቢያ ክብረ በዓል ሲከበር ውሏል ማለት ነው። በጣም እጅግ ደስ ይላል። እስኪ ቪዲዮን አይተን እንመለስ። ጥር 18 ቀን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ለምን እናከብራለን? ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስ ላይ ታላቅ መከራ አጽንቶበት በጽኑ ገድል እንዲጋደል አድርጎታል። በዛሬዋ ቀን ስባራ አጽሙ ተፈጽሞ አጽሙን ሰባብረው ስጋውን ፈጭተው ደብረ ድራስ ድረስ በትነውታል። ያ የተበተነው ብታኙ ደግሞ ወደ መሬት ሲወርድ ማር ጊዮርጊስ ሰማዕተ ኢየሱስ የሚል ጽሑፍ ጽፏል። በዛሬዋ ቀን ስባራ አጽሙ ተፈጽሟል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ አበጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዟ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው።
እና አቡነ ሰላማ ከሳቴ ብርሃን የባረኩን የማንንም ሐዋርያ እነ ቅዱስ ማቴዎስ ኢትዮጵያ መጥተው ሰብከው ሲሄዱ ከመከበር በቀር የማንም ሐዋርያ በረከቱ እንጂ ደሙ ያልፈሰሰባት ሀገር ኢትዮጵያ ናት። ለዚች ሀገር ደግሞ ኢትዮጵያ ተክለ ሃይማኖትን የመሰለ መልአክ ከሰማይ አሜን። አባታችን ቃለ ሕይወት ያሰማልን። እንግዲህ ኦርቶዶክሳውያን በዛሬው ዕለት ጥር 18 የቅዱስ ጊዮርጊስ ዓመታዊ መታሰቢያ ክብረ በዓል እንደመሆኑ መጠን በትንሹም ቢሆን ስለ ዕለቱ መታሰቢያ አውቀናል ብዬ አስባለሁ። አሁን የምንሄደው ወደ ዋናው ርዕሰ ጉዳያችን እንሄዳለን። እንግዲህ ከጆን ዳንኤል እንጀምራለን። ጆን ዳንኤል እንግዲህ በብዙ መልካም ስራዎች የምናውቀው እጅግ ተወዳጅ የሆነ ግለሰብ ነው። ነገር ግን በዚህ ሰዓት እንደው እያደረጉ ያሉት ነገር በጣም እጅግ የሚያሳዝን ነገር ነው። ለእኛ አርአያ ይሆኑናል ብለን የምናስባቸው ሰዎች እኛን ያስተምሩናል። እኛም እነሱን እንከተላለን ብለን የምናስበው የእነሱን ምግባር ይዘን እንከተላለን ብለን ከምናስባቸው ሰዎች እንደዚህ ያለ ነገር ሲያደርጉ አየውና እውነት አዝኛለሁ። የአርሴናልና ዩናይትድ ጨዋታ ለጆን ዳንኤል የታሰበለት አይመስልም። ጆን አርሴናል አያሳፍረኝም በሚል ሙሉ እምነት ከጓደኞቹ ጋር 150 ሺህ ብር ይዞ ነበር። ነገሩ ግን ጎመን በጤና ሆኖ ቀረ። ጆን የያዘውን ብር ማስረከቡ ሳያንሰው የለበሰውን የመድፈኞቹ ማሊያ አስወልቀው የዩናይትድ ማሊያ እንዲለብስ አድርገውታል። ኦኬ ጋይስ እንዳያችሁት ነው። ጆን ዳንኤል እንግዲህ በትናንትናው ዕለት እንደዚህ ያለ ስራ ሰርቷል። እውነት በጣም እጅግ ያሳዘነኝ እላችኋለሁ። ጆን ዳንኤል ሁላችሁም እንደምታውቁት በጣም ብዙ ኢትዮጵያውያን የሚወዱት የሚከተሉት የሚያከብሩት ግለሰብ እንደመሆኑ መጠን እንደዚህ ያለ ቁማር ተዘፍቆ ማየት በጣም ነው እጅግ ያሳዘነኝ። ይህንን የምለው እንደ አንድ ኢትዮጵያዊ ትልቅ አክብሮ ስላለኝ ነው ለሱና እኔ በጣም ነው ያዘንኩት እውነት እላችኋለሁ። ይህ ግለሰብ ከዚህ ቀደም በጣም ስራዎችን እየሰራ ኢትዮጵያዊነትን ሲያሳየን ኖሯል። አሁን ደግሞ በቅርቡ እንኳን ዋስ መርቆ ለኢትዮጵያውያን ሲያበረክት አይተናል። ስለዚህ እንደዚህ ያሉ ግለሰቦች ትልቅ ስኬትን የምንጠብቃቸው ግለሰቦች እንደዚህ ያለ ሱስ ውስጥ ከገቡ እውነት እላቸዋለሁ መውጫ የላቸውም። እንኳን ለሰው ሊደርሱ ቀርቶ ለራሳቸው ራሱ መሆን ነው የሚያቀታቸውና እንደው እንደዚህ ያለ ስነ ምግባር ውስጥ ሆኖ ሳይው በጣም ነው እጅግ ያዘንኩት እውነት እላቸዋለሁ። ይህ ቁማር የሚባል እንግዲህ አይታቸዋል። በኳሱ ጋር በጣም ብዙዎች ቤታቸውን ያጡበት ግለሰብ እንደሆነ በተለያዩ ሚዲያዎች ላይ ስንሰማ የቆየ ነው ነገር ነውና አሁን ጆን ዳንኤል በዚህ ከቀጠለ እዚህ ጋር ካላቆመ እውነት እላችኋለሁ በጣም ብዙ ሰዎችን ገደል ይዞ እንደሚገባ እርግጠኛ ነኝና ምናልባት እንደዚህ ያሉ ስራዎችን እየሰሩ ለእናንተ ፖስት እያደረጉ የሚያጋሯችሁን ሰዎች እንደዚህ ያለ ሱስ እንዳትገቡ ሁላችሁም ጥንቃቄ ማድረግ አለባችሁ። በጣም እጅግ መጥፎ የሆነ ሱስ ነው ብዬ ነው የማስበው። በጣም ያሳዝናል። ወደ ሌላኛው ልጅ ተግባር እንሂድ። ይሄ ደግሞ የጅል በትር ሆድ ይቀትር ይሉታል። በምላጭ ጆሮን እየቆረጠ ታይቷል። መጀመሪያ ለምን ይሄን አደረገ የሚለውን አንድ ቪዲዮ ላሳያችሁ። ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። ይሰጣል። ኮፒ ሊንክ ሜንሽን አድርጉለት። የእኛም ማሊያ እንድታቆሽሽ አንፈልግም። ወንድነህ አንተ እንደኔ ቻሌንጅ ውሰድ። እኔ ቻሌንጅ ስርጉ ማለት ነው ትርፌ መታ በቤት የካሸነፈች ማለት ነው። ወላሂ ይሄን ጆሮ ቆርጥልሃለሁ። አንተ ወንድ ነህ። ማንኛውም የማንቸስተር ደጋፊ እንደኔ ቻሌንጅ ውሰድ። ሌትስ ዱ ዚስ። ዝም ብዬ መለያ ለብሳለሁ ምናምን አይደለም። እንደኔ ቻሌንጅ ውሰድ። ትርፌ መታ በቤት የካሸነፈች ይሄ ጆሮ የግላችሁ ነው። የአርሰናል ደጋፊ ኮፒ ሊንክ ሜንሽን አድርጉ። የትርፌ ደጋፊ ማለት ነው። ይመቻችሁ። ሰንዴ በጣም ቆየብኝ። እሁድ ማለት ነው ወላሂ። ኦኬ በጣም ብዙዎችን ያስቆጣው ድርጊት የዝሪ ተግባር ነው። አድርጎታል። እውነቱን እናገርላችኋለሁ። እንግዲህ ዩናይትድ አሸንፏል አርሰናልን። በጣም እጅግ የሚያሳዝን ድርጊት ነው የፈጸመው። እንደዚህ ያለ ድድብና እንደዚህ ያለ ስግጥና እኔ ለመጀመሪያ ጊዜ ነው ሳይ። እውነት እላችኋለሁ በጣም ያሳዝናል። እውነት እላችኋለሁ እንደዚህ ያሉ ነገሮች ከዚሁ ካሁኑ መፍትሄ ካልሰጣቸው መፍትሄ የማያገኙ ከሆነ ነገ ጠዋት እንደዚህ ያሉ ግለሰቦች በጣም ስለሆኑ ህይወታቸውን ያስይዛሉ፣ በህይወታቸው ይወራረዳሉ። ወይም የሆነ የሰውን አካል በማጥፋት እንደሚወራረዱ ምንም አይነት ጥርጥር የለውም። ነገ ጠዋት ይህን ድርጊት ያደረገ ሰው ይህን ያየ ሰው አያመኝም ብሎ የሆነ ሰው ደግሞ የሆነ እግሩ መቅረጡ አይቀርም። ስለዚህ እንደዚህ ያሉ ነገሮች ከወዲሁ የሆነ መፍትሄ መስጠት አለባቸው ብዬ አስባለሁ። ከዚህ በኋላ ነው የግለሰብ እንግዲህ ቃል ነው ብሎ በላይቭ ስትሪም ላይ መጥቶ ጆሮን በምላጭ እስከ መቁረጥ ደረጃ ድረስ ደረሰው ማለት ነው። በወረድ ማለት ነው። ብቻውን ነው ቃል የገባው። በጣም እንደው ጉድ እኮ ነው። ማርያም ተመልከቱ። ቪዲዮን ሙሉ አላሳያቸውም ዩቲዩብ ስለማይፈቅድ ማለት ነው። እኔ ከማንም ስል አላነሳም፣ በርም አልከፍትም፣ እዚህም ገስት ማንም አላስገባም። ማንቸስተር ይሄን ቪዲዮ ሪኮርድ አድርጉ። ጆሮዬን ልቆርጥ እየሄድኩ ነው። ወላሂ
በሩን አልከፍትም። ሼር አድርጉት ይሄን ቪዲዮ። ማንቸስተር ደጋፊ አልኩት ቃል ማለት ነው። ለቃሌ እሞታለሁ። ገባችሁ አይደለ? እስቲ ቁረጦ የምትሉት በኮመንት ቁረጦ የምትሉት የፈጠነ ቁረጦ የምትሉት በኮመንት ምንድነው? ቁረጦ የምትሉት እረፍ ኖ ንገሩኝ። እኔ ለቃሌ እኖራለሁ። ወላሂ ንገሩኝ። ቁረጦ የምትሉኝ ማለት ነው። ተሳስቻለሁኝ። ቃሌን ነው የማከብረው። ይኸው እዚህ ጋር ሉክ ኦኬ። ቁረጥ ይቅርታ በለን። ይቅርታ ለማለት ብሮ እኔ ይሄ መለያ ይኸው አሁን ወጥቼ አሁን የገዛሁት ይሄ መለያ ማለት ነው። ይቅርታ ለማለት ትችላላችሁ ብዬ መለያ ወጥቼ ገዝቼ አድሬበት ውዬበት ለሳምንት አዌም የማንቸስተር ይችላል። ቁረጥ እንዲሁ ቆርጠዋለሁ። አንተ ታመራ አረዩትማ በባኝ መሰረት ሊቭ ላይ መጥቼ ይሄው ጆሮዬን ቆርጫለሁ። አንተ ታመራለህ እንዴ? ኳስ እኮ ይሄን ያህል ሲሪየስ እኮ አይደለም። እኔ የሆነ ትቆርጣለህ እንዴ? ጆሮ እንዴ አመልጣሃል። በቃ እና አረምኑና ነው ብራዘር እንዴ ይሄን ያህል ራስን እስከ መጉዳትማ ከደረሰ ኳስ ይቅርብ። ፋራ ለምን ትሆናለህ? ይሄ እኮ ፋራነት ነው። እግዚአብሔርን እንዴ ራስን እንዴት ትጎዳለህ? አንድ ተጫዋች ተሸነፈ ብለህ እንዴ? አረ ኳስ እንደዚህ አይደለም። ኳስ ብሽሽቅ ጨዋታ ነው እንጂ እንደዚህ አይደለም። በረፈረፍ የሆነ ደስ አይልም፣ ያስጠላል። የሆነ አልተቆረጠም። ኦኬ ጋይስ እንዳያችሁት ነው። ምናልባት ይህን ቪዲዮ ያመጣሁት ያለሁት በጣም ብዙዎቻችሁ ትማሩበታላችሁ ያልኳችሁም አንዱ የመጀመሪያው ምን መሰላችሁ? በዚህ ሰዓት እንግዲህ የኢትዮጵያ ሕዝብ ወጣቱ ግማሽ ፐርሰንት ማለት ይቻላል ስራ ከሌለው የሚያሳልፈው እንደዚህ ያሉ መዝናኛዎች ላይ ነውና የሚያሳልፈው። ስለዚህ እዚህ ቦታ ላይ የምትሉ ኢትዮጵያውያን ስሜታዊ ከመሆን መቀጠብ አለባችሁ። እንደዚህ ያለው አስፈላጊ ያልሆኑ ስነ ስርዓት የሌላቸው እንደዚህ የድድብና ጥግ የማይደረግ ነገር ከማድረግ ሁላችሁም ራሳችሁን መጠበቅ አለባችሁ። አዎ ስሜታዊ ልትሆኑ ትችላላችሁ፣ ነገር ግን ከራስ በላይ የሚበልጥ ነገር የለም። ራሳችሁን ጠብቁ። ለመዝናኛ ብላችሁ የምታዩት ነገር ፊት ለፊት አይናችሁ እያየ ገደል ይዟችሁ የሚገባ ከሆነ ምንድነው መዝናኛነቱ የሚጠቅመው? ቢቀር አይሻልም እንዴ ወንድማችን እንዳለው? ስለዚህ በአግባቡ መመልከት ትችላላችሁ። ከሌሎች መዝናኞች ኳስ ይሻላል። አዎ መልካም ነው። ነገር ግን ደግሞ እንደነ ጆን ዳንኤል ብር እያሳዛችሁ የምትጫወቱ የምትወራረዱት ከሆነ አንደኛ ይሄም ህይወታችሁን የሚበጠብጥ የሚረብሽ ነገር ነው። ምንም አታገኙት። የሰው ገንዘብ በቁማር የመጣ ገንዘብ ምንም ለእናንተ የሚጠቅመውና ፋይዳ የሌለው ነገር ነው። የሰው ገንዘብ የሰው ነው ይዞ የራሳችሁን የሚወጣውና ፕሊዝ ተጠንቀቁ፣ እንደዚህ ያለ ቦታ ላይ የምትሉ። ስለዚህ ራሳችሁን ለማየት ራሳችሁን ስሜታዊ ከመሆን ወጣችሁ ራሳችሁን ለማየት ብትበቁ መልካም ነው ብዬ አስባለሁ። አይሆንም ደግሞ የምትሉ ከሆነ እንደው ለምሳሌ አንድ ቪዲዮ ሪኮመንድ አደርጋችኋለሁ። ለጨዋታው ድምቀት እንደዚህ ያሉ ውርዶች ቢኖሩ መልካም ነው ብሎ የሚታሰብ ከሆነ እንደዚህ ያሉ ቀላል ያሉ ውርዶች አሉ። ለምሳሌ ቪዲዮ ላሳያችሁ። ዩናይትድ ካሸነፈ ቆንጆ የራት ትጋብዥኛለሽ ከቆንጆ ቁርስ ጋር። እናት ስሚ፣ ዛሬ አርሰናል ካሸነፈ ደስ ያለሽን ቅጣት ቅጪ። እሺ። እኔ ደግሞ ዩናይትድ ካሸነፈ መቀጣሽ ልንገርሽ። የምችለው ከሆነ ምን ችግር አለ? ኦኬ። ዛሬ ዩናይትድ ካሸነፈ ቆንጆ የራት ትጋብዥኛለሽ ከቆንጆ ቁርስ ጋር። ካሸነፈ ስለሆነ ችግር የለውም። አያሸንፍም። ስለዚህ ውጤቱን ወይ አያሸንፍም ማለት እንግዲህ ዩናይትድ ካሸነፈ አርሰናል ካሸነፈ ደግሞ ደስ ያላትን ነገር ታደርገኛለች። ምንድነው የምታደርገኝ? የምትቀጭኝ እሱን ሲያሸንፍ ብነግርሻል። ግን እንደሚያሸንፍ እንደሰማችኋቸው ነው። ለጨዋታው ድምቀት ከታሰበ ይሁን መወራረዱ አሪፍ ነው ከተባለ ጨዋታው ሞቅ ያደርገዋል ብላችሁ የምታስቡ ከሆናችሁ ኳስ የምታዩ ግለሰቦች እንደዚህ ቀላል ያሉ ነገሮችን ማድረግ ይቻላል እኮ። ሌላኛው ደግሞ ከባድ ወካዋ ግርግር ተፈጥሮ ነበር። ይሄን ቪዲዮ ተመልከቱት። ጋይስ እየተጣሉ ነው የአርሰናል እና የማን ዩናይትድ ደጋፊ።
እየተጣሉ ነው የሚገኘው። ፖሊስ እያባረረ ኦኬ ለማንኛውም በትናንትናው ምሽት እንደዚህ ያሉ ግርግሮችን እንደዚህ ያሉ ክስተቶችን በአዲስ አበባ ከተማ አይተናል። ያም ሆነ ይህ ግን ፕሊስ ባካችሁ በተለይ ኳስ የምትደግፉ ሰዎች ፕሊስ ጥንቃቄ አድርጉ ራሳችሁ እንዳትጎዱ ማለት ነው። አሁን ደግሞ ከዚህ ዓለም ሙካባ ወጣ ብለን እስኪ እግዚአብሔርን ቃል እንስማ ከወንድማችን ሚኮና እንዲሁም ደግሞ ከሊቀ ጳጳስ ከብፁዕ አቡነ ሩፋኤል እጅግ የሚገርም የሚደንቅ መልእክት ያስተላልፉበት ቪዲዮ አለ። እሱን አሳያችኋለሁ። ሌላኛዋ ሙስሊም ሴት ኦርቶዶክስ መሆን ፈልጋለሁ ግን የዚህን ኡስታዝ ጥያቄ መልስልኝ ብላለች። እንመልስላታለን። አንተ ኦርቶዶክስ ሆነ ባለማተው ሆነ ለአምላክ እንዲሁ ለመንፈሳዊ ሕይወት 4 ደቂቃ መታገስ ከከበደ ሁሌም እንደምናገረው ብሎክ አደረገኝ። ኢየሱስም ጮኸ እንዲህም አለ፣ እውነት እላችኋለሁ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ኢየሱስ ተልኳል፣ መልእክተኛ ነው። የላከህስ ማን ነው ብለን ነው መጠየቅ ያለብን። ከዚህ አንፃር መልእክተኛ ነኝ ነብይ ነኝ ብሎ ካስተማረ በምን መልክ ነው አምላክ አድርገን የምንወስደው? ይሄ ኡስታዝ ጥያቄ ያነሳው የዮሐንስ ወንጌል ምዕራፍ 12 ከቁጥር 46 ላይ ያለው ነው። አነብላችኋለሁ። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል። ስለዚህ በእኔ አይደለም የሚለውን ያችን ነጥብ ይዞ ኢየሱስ ክርስቶስ ነብይ ነው እንጂ አምላክ አይደለም ብሎ መከራከሪያ ነጥብ አንስቷል። በደንብ አድርጋችሁ አዳምጡኝ። ኢየሱስም ጮኸ ይላል እንዲህም አለ በእኔ የሚያምን ይላል። አዳምጡት። በእኔ የሚያምን በላከኝ ማመኑ እንጂ በእኔ አይደለም። እዚህ ጋር ነው ስላሴን አትረዱትም። ለዚህ ነው ሚስጥረ ስላሴ ብለን ሚስጥር ከፊት ያስገባንለት። ምክንያቱም እናንተ ስለማታምኑ ማለት ነው። ስላሴ ማለት የሶስትነት ሚስጥር፣ ቃል አንድ ናቸው፣ በህልውና አንድ ናቸው፣ በመለኮት አንድ ናቸው፣ በባህሪ አንድ ናቸው፣ በፍቃድ አንድ ናቸው። ግን በስም በአካል በግብር ይለያያሉ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ እስትንፋስ ነው ብለን እናምናለን። ወደ ጥያቄ እንምጣ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም እያለ ነው። አዳምጠኝ። በእኔ የሚያምን በላከኝ ማመኑ አይደለ? እኔ ስታምን አብን ታምናለህ እያለ ነው። አብ ወልድ መንፈስ ቅዱስ አንድ ፍቃድ፣ አንድ መለኮት፣ አንድ ስልጣን እንጂ በእኔ ብቻ መወሰነው ውሳኔ የለም። አይደለ? በቃል አንድ ነን፣ በእስትንፋስ አንድ ነን፣ በመለኮት አንድ ነን፣ በህልውና አንድ ነን። ግን ይኸውልህ በእኔ ብቻ ህልውና የለኝም፣ እኔ ብቻ ቃል የለኝም፣ እኔ ብቻ እስትንፋስ የለኝም፣ እኔ ብቻ ፍቃድ የለኝም እያለ ነው። ገባ አይደለ? የኔ ፍቃድ የአብን ፍቃድ ነው፣ የኔ ፍቃድ የመንፈስ ቅዱስን ፍቃድ ነው። አንድ ፍቃድ ነው ያለው፣ አንድ ስልጣን ነው ያለው፣ አንድ ባህሪ ነው ያለው እያለ ነው። ወረድ ብሎ ጥያቄው እኔንም የሚያይ የላከኝን የሚያይ የትኛው ነብይ ነው እኩል ከአምላኩ ጋር ሊተካከል የሚችለው? ሙሐመድ ከአምላኩ ጋር እኩል ይተካከላል? ምክንያቱም ሙሐመድ ነብይ ስለሆነ ማለት ነው። የኛ ኢየሱስ ክርስቶስ ግን ነብይ ስላልሆነ ከአምላኩ ጋር ራሱን እኩል ያደርጋል። አዳምጠኝ። መጽሐፍ ቅዱስ ማስረጃ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እኔና አብ አንድ ነን ይላል። እኔና አብ አንድ ነን። በቃ እኔና አብ አንድ ነን የሚለው መልስ ነው። አለቀ። ቀጠል ይላል እኮ መጽሐፍ ቅዱስ በደንብ አታነበውም እንጂ የሚያምን ሁሉ ከጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። አየህ፣ በእኔ ካመንክ በጨለማ ውስጥ አትኖርም፣ በእኔ ካመንክ ከጨለማ ትወጣለህ እያለ ነው። ያን የሚያደርገው ኢየሱስ ክርስቶስ ነብይ አይደለም። ይህን ስልጣን ያልነው አምላክ እንጂ ነብይ አይደለም። አባቴ ገባ? ነብይ መልእክተኛ ነው። የአምላክን ቃል ለህዝቦቹ መልእክት ያስተላልፋል እንጂ በእኔ የሚያምን የዘላለም ሕይወት አለው ብሎ አያስተምርም። ገባ አይደለ? በደንብ አድርገሽ አዳምጪ። ልጆቼ አስመሳይ ሆኖ ከመኖር ይሰውራችሁ። አስመሳይም አትሁኑ፣ ለህሊናችሁ ኑሩ። በውሸት ስንቱ ትዳር ፈረሰ። በውሸት ስንት አባትና እናት ተለያየ። በውሸት የስንት ሰው ህይወት ጠፋ። ግድ የለም ልጆቼ፣ ተገፉ እንጂ አትገፉ፣ ተሰደዱ እንጂ አታሳዱ። ቀላል ነው። ዛሬ አንድ ቀን ነው፣ ነገ ያልፋል። ንብረቱም ያልፋል፣ ገንዘቡም ያልፋል፣ ስልጣኑም ያልፋል፣ ሁሉም ያልፋል። የማያልፈው አንድዬ ብቻ ነው። በመንግስቱ ሽረት በባህሪው ሞት የሌለበት እሱ ብቻ ነው። ቅቤ ሰዎች መጡና ቅቤ ምን ሆነሽ ጣፈጥሽ አሏት። ተንጬ ተገፍቼ አለች። የጋምቤላ ምዕመናን
እንዲህ ያማረብን እኮ ተገፍተን ነው፣ ተንጠን ነው፣ ያለ ስማችን ስም ተሰጥቶን ነው፣ ያለ ታሪካችን ታሪክ ተሰጥቶን ነው። ተገፋ ልጄ አትክፉ፣ ተሰደዱ ልጆቼ አታሳዱ። እኔ የሚያሳድደኝ ሰው ካለ ከዚህ ከተማ ክልልም አልፎ እስከ ማይውድ እዚህ መሌካል እስከሚባል ድረስ እሰደድለታለሁ። መሰደድ ጥሩ ነው፣ ማሳደድ ግን መጥፎ ነው። ያ የተሰደደው ሰው እኮ ከስደት በኋላ ድል አለው። ለዚህ እግዚአብሔር ልጆች በርቱ፣ ጠንክሩ፣ በሃይማኖታችሁ ይመርባችሁ። እስቲ ተመልከቱ፣ አሁን የሁሉ ህዝብ በችግር ቦታ በችግር ቀጠና እንዲህ አብዝቶ የመገበን የወደደን ማን ነው? እግዚአብሔር። የፍቅር ሰው ሁሉ እሺ ተዋደዱ። የዱሮ ጋምቤላ 1996 እነዛ 8 ኢንጂነሮች ሞቶ ሲመጡ ያ የነበረው ፍቅራችሁ የጥንቱ ይምጣ። አኝዋኩ ከኦሮሞው ይጋባ፣ ኦሮሞው ደግሞ ከአማራው ይጋባ፣ ትግሬው ከከምባታው ይጋባ፣ ኑዌሩ ከመጃንጉ ይጋባ። ተፋቅረን እስቲ አሁን ምላጭ አውጡና ይሄንን ደማቸውን ቁረጡት። ጥቁር ይወጣል፣ ቀይ አይደል የሚወጣው? ደማችን አንድ ነው። ቋንቋ መግባቢያ እንጂ መለያያ አይደለም። አንድ ነን። አሁንም የጋምቤላ ህዝብ እግዚአብሔር ክፉአችሁን አያሳየ። እግዚአብሔር ዛሬም ነገም ወደፊትም ከእናንተ ጋር ይሁን። ተመርቃችኋል። ጋምቤላ የተመረቀ ሀገር ነው። አሁንም ወደፊትም እንጸልያለን፣ እንመርቃችኋለን። እናንተ ግን በርቱ። ዛሬ የደህያችሁ ነገ ባለጸጋ ትሆናላችሁ። ዛሬ የተገፋችሁ ነገ ሰገነት ትወጣላችሁ። ዛሬ የታሰራችሁ ነገ ትፈታላችሁ። ዛሬ ስማችሁ የጠፋ ነገ ስማችሁ በሰገነት ይጻፋል። እውነትን እውነት በሉ፣ ውሸትን ውሸት በሉ። ከዚህ ሁለቱ ይወጣ ግን ከናንተ ሳይሆን ከሰይጣን ነው ይላል። እውነትና ንጋት እያደረ ይነጋል፣ ውሸትና ስንቅ እያደረ ይቀላል። እውነት እንደ ክር የቀጠነች ትመስላለች እንጂ አትበጠስም። ያ የናዝሬቱ ኢየሱስ እኮ ዓርብ እውነት ተቀበረ፣ እሁድ እውነት ተቀብሮ ቅር እንዴ ተነሳ። እውነት የናዝሬቱ ኢየሱስ ነው። እውነት ለጊዜው የተሸነፈች ትመስላለች፣ ግን አትሸነፍም። የእውነት ሰው ሁኑ። የእውነት ሰው ስለሆናችሁ እኮ ነው በዚህ ጨለማ ድቅድቅ ውስጥ መግደላዊት ማርያም የሌሊቱ ግርማ የሌሊቱ አራዊት ሳያስፈራት በመንፈቀ ሌሊት እየገሰገሰች የክርስቶስ ፍቅር ስለማረካት ሄደች። እንዲህ ያለ ፍቅር ምን አይነት ፍቅር ነው? አላባ ማነው? ቅዱስ ዮሐንስ አፈወርቅ። ስለዚህ ልጆች እናንተም እንደ መግደላዊት ማርያም ፍቅር አድሮባችሁ እኮ ነው ይሄን ሁሉ ድቅድቁን ጨለማ ሞቱን ተረጋግጣችሁ እዚህ ባሮ ስር የተነጠፋችሁት። እግዚአብሔር ድካማችሁን ይቅበርላችሁ። የነገ ሰው ይበለን።